ያለ ሕግ የተገለጠውን የእግዚአብሔርን ጽድቅኛ የምንቀበለው በእምነት ከሆነ ከኛ የሆነ ነገር ምን አለ? በእኛ ዘንድ የሚያስመካ ምን አለ? የዛሬው ትምህርት እዚህ ላይ ነው የሚያተኩረው። ከቁጥር 27 ጀምሮ ትምክህት እንግዲህ ወዴት ነው ይላል። እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ሰው የሚጸድቀው ኢየሱስ ክርስቶስን የሞተውንና ከሙታን የተነሳውን ማንነት እርሱን ኢየሱስ ክርስቶስን በማመን ነው የሚጸድቀው። በእምነት ነው እግዚአብሔርን ጽድቅ የሚቀበለው። እንዴት? ያለ ሕግ ሥራ። የሕግን ሥራ ለመስራት በሚያደርገው ጥረት አይደለም፣ ልቡን በክርስቶስ ላይ በማሳረፍ ነው። ኢየሱስን ማንነቱን በማመን ነው ብለናልና፣ እንደዚህ ከሆነ የምናምነው ትምክህት እንግዲህ ወዴት ነው? አየ፣ ሰርተን ከሆነ ልናስቆጥር ነው። ይሄን ሰርቼ ይሄን ሕግ ጠብቄ እያልን ከኛ ውስጥ የምንመካበትን ነገር ማውጣት እንችል ይሆናል። አሁን ግን ጽድቁ ያለው እኛ ጋር አይደለም፣ ኢየሱስ ላይ ነው ያለው። የእግዚአብሔር ጽድቅ፣ ጽድቁም የእግዚአብሔር ነው፣ እርሱም ኢየሱስ ላይ ነው ያለው። እኛ ምን አደረግን? ኢየሱስን አመንን እና እኛ የሰራነው ልናስቆጥር የምንችለው ጽድቅ ታዲያ የት አለ? ከሌለ በምን እንመካለን? እንግዲህ ትምክህት ወዴት ነው? እስኪ እንፈልገው። ሰው ሊመካ ቢፈልግ የሚመካበትን ነገር የቱ ጋር ያገኘዋል? ወዴት አለ ብሎ ሐዋርያው ይጠይቃል። የለም ማለት እኮ ነው። የሚገኝበት ቦታ የለም። ሰው ልመካ ቢል በውስጡ ትምክህትን ፈልጎ ማግኘት አይችልም። የሚያስመካ ነገርን ማግኘት አይችልም ነው ምላሹ። በየትኛው ሕግ ነው ካለ በኋላ በሥራ ሕግ ነው ወይስ በእምነት ሕግ ይላል። እዚህኛው አረፍተ ነገር ውስጥ ሕግ የሚለው ቃል መርህ በሚል ደረጃ ነው መረዳት ያለብን እንጂ የመጽሐፍት ሕግን አይደለም እያለ ያለው። የሥራ ሕግ ወይስ የእምነት ሕግ ነው አይደል ምርጫው? የጽሑፍ ሕግ ከሆነ 10ቱ ትእዛዛትን እና በሙሴ መጽሐፍት ያሉ ሕግጋትን በሙሉ በብሉይ ኪዳን ያሉትን ሕግጋት በሙሉ የተጻፉትን ማለት ነው። የመጽሐፍ ሕግ እሱ ነው። ግን አሁን እዚህ ላይ የመጽደቂያ ሕግ ነው እየተጠየቀ ያለው። ሰው የሚጸድቀው በየትኛው ሕግ ነው ሲል በየትኛው መርህ ነው እንደማለት ነው። የተዘረዘሩ ሕግጋትን ለመጠየቅ አይደለም። የመጽደቂያው መርህ የትኛው ነው? የሥራ መርህ ነው ወይስ የእምነት መርህ ነው እንደማለት ነው። በሥራ ሕግ ነው ወይስ በእምነት ሕግ ነው? ጥያቄው ይሄ ነው። በየትኛው ሕግ ነው? በሥራ ሕግ ነውን አለና አይደለም አለ። ይሄንን አፈረሰው። በሥራ ሕግ ቢሆን ምን ማለት ነው? የጽሑፍ ሕግጋትን የሚጠብቁ ሰዎች ይጸድቃሉ፣ የማይጠብቁ ሰዎች አይጸድቁም ቢል ኖሮ አዲስ ኪዳን በሥራ ሕግ ነው የሚሆነው። ሕጉ የሚለውን የሰሩ ይጸድቃሉ፣ ሕጉ የሚለውን ያልሰሩ አይጸድቁም ቢሆን ኖሮ መርሆ በሥራ ሕግ ይጸደቃል ማለት ነው አይደል? ግን አይደለም። አሁን ሥራ እየታየ አይደለም የሚጸደቀው። ታዲያስ በእምነት ሕግ ነው። የመጽደቂያው ሕግ የሚዳንበት ሕግ እምነት ነው። በእምነት ሕግ ነው ይለናል። ለምን ሲባል ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። የሕግ ሥራ
ለመጽደቅ ብሎ የሚሰራው የሕግ ሥራ የለም። ሥራ የለም ማለት ግን አይደለም። አማኝ ሥራ አይሰራም ማለት አይደለም። የሕግ ሥራ ግን አይሰራም። ታዲያ ምን አይነት ሥራ ነው የሚሰራው? የአማኝ ሥራ ምንድን ነው የሚባለው? የእምነት ሥራ ይባላል። የት ላይ ነው የምናገኘው? አንደኛ ተሰሎንቄ ምዕራፍ 1 ቁጥር 4 ላይ በጸሎታችን ጊዜ ስለ እናንተ ስናሳስብ የእምነታችሁን ሥራ የፍቅራችሁን ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሳሰብን እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን ይላል። መጀመሪያ የቀረበልን የእምነታችሁ ሥራ የሚል ነው። የእምነት ሥራ የሚባላል። አሁን የእምነት ሥራ የሚሰራው በእምነት ከጸደቅን በኋላ ነው። የሕግ ሥራ ግን ያልጸደቁ ሰዎች ለመስራት የሚታገሉት ነው። ለመጽደቅ ብለው የሚሰሩት ነው። ግን መስራትም መጽደቅም አይችሉም። የሕግ ሥራን የሚሰሩ ሰዎች አንደኛ ሕጉ በሚጠይቀው ደረጃ መስራት አይችሉም። መስራት ካልቻሉ መጽደቅም አይችሉም። የእምነት ሥራ ግን በእምነት ጸድቀው ከጸደቁ በኋላ በዚያው የእምነት ጉልበት ሥራውን ይሰሩታል። ስለዚህ የእምነት ሥራ በአማኞች ውስጥ የሚታይ ነው። አሁን ሰው ያለ ሕግ ሥራ በእምነት ይጸድቃል። በእምነት ከጸደቀ በኋላ ያዕቆብ ላይ እንደምናየው ያንን እምነት በሥራ ይገልጠዋል። ወይም እዚሁ ሮሜ መልእክት ላይ እኮ ባለፈው አጥንተናል። ከእምነት የሚነሳ መታዘዝ፣ አምነን ከጸደቅን በኋላ ከዛ የሚነሳ ሥራ፣ ከዛ የሚነሳ መታዘዝ በአማኞች ላይ ሊኖር ይችላል። ግን መጽደቁ በእምነት ነው። እንደዛ የምንቆጥር ከሆነ እንግዲህ ትምክህት ወዴት ነው? ምክንያቱም አሁን የመጽደቂያው መርህ እምነት እንጂ የመጽደቂያው ሕግ እምነት እንጂ የመጽደቂያው ሕግ ሥራ አይደለም። ያለ ሕግ ሥራ ነው የምንጸድቀው፣ በእምነት ነው የምንጸድቀው። ስለዚህ እኛ ውስጥ የምንመካበት ምንም ነገር የለም ብሎ ሰውን ባዶ ያደርገዋል። አሁን አይሁዳውያኑን አስመልክቶ ከአሕዛብ አንጻር በማነጻጸር በአይሁዳውያን ውስጥ ያለውን ትምክህት ማፍረስ ነው በዋናነት። እኔ ከአሕዛብ እበልጣለሁ የሚለውን አይሁዳዊ ለምን ሕግ አለኝ የሕግ ሥራም አለኝ እያለ የሚመካውን አይሁዳዊ ነው አሁን እዚህ ጋር ትምክህቱን ማስወገድ የፈለገው። ምክንያቱም ከላይ ጀምሮ የሚመካ ሰው እንደሆነ ምዕራፍ 2 ውስጥ ጭምር ተመልክተነዋል ይሄንን ሰው። ስለዚህ ምንድነው ያለው? በመሰረቱ እግዚአብሔር የማን አምላክ ነው ብሎ ጥያቄ ያነሳል። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አንድ አምላክ ስለሆነ የአሕዛብ ደግሞ አምላክ ነው። ለምንድን ነው እግዚአብሔርን ማንሳት ያስፈለገው? የእግዚአብሔርን አምላክነት እዚህ ጋር መናገር ያስፈለገው? እግዚአብሔር ጽድቁን የገለጠው ለተገረዙት ወይም ለአይሁድ ብቻ ሳይሆን ለሚያምኑ ሁሉ፣ እነማንም ይሁኑ ከአሕዛብም ይሁን ከአይሁድ ለሚያምኑ ሁሉ የተገለጠ ነው የእግዚአብሔር ጽድቅ። እምነት ከሆነ መርሆው ታዲያ ይህ እግዚአብሔር የሚታመነው አምላክ ልጁንም ኢየሱስ ክርስቶስ ለዓለም የሰጠው አምላክ አምላክነቱ ለማን ነው? ለአይሁድ ብቻ ነው? የአሕዛብስ አምላክ አይደለም? ለነዚያስ ቢሆን አምላክ መሆን አይችልም ከተቀበሉት? ይሄ ነው ጥያቄው። እንደሱ ከሆነ መርሆ ሁሉም ጋር ይሰራል ለማለት ነው። እና የአሕዛብ ደግሞ አምላክ አይደለምን አለና አሁን ልብ በሉ። አሁን አለ የተገረዘን ስለ እምነት ያልተገረዘን በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው።
አምላክነቱን ያረጋገጠበት የተለየ መርህ እዚህ ጋር እናገኛለን። ኖርማሊ እግዚአብሔር አምላክነቱ የሚረጋገጠው የሚገለጠውም በፈጣሪነቱ ነው። ፈጥሮ የሚመግብ በስልጣኑ ቃል ሁሉን የሚደግፍ ገዢ እሱ ነው። እግዚአብሔር ከሁሉ በላይ ነው፣ ሉዓላዊ ነው አይደል እንዴ? ግን የሚገርመው በማጽደቅ መርህም ቢሆን እግዚአብሔር አምላክነቱን በሁሉም ፍጥረት ላይ አደረገ። የሕግ በሙሴ በኩል ሕግን ስለሰጣቸውና ከአሕዛብ መካከል ለይቶ የተቀደሰ ሕዝብ ስላደረጋቸው እነሱን ብቻ ነው ወይ የሚያጸድቀው? ሌላውስ የሱ ፍጡር አይደለም ወይ? አሕዛብስ ቢሆኑ ከነሱ መሃል የሚጸድቅ ሰው መኖር የለበትም ወይ? ውጭ ላለውም ግድ ይለዋል። ስለዚህ በብሉይ ኪዳን ዘመን አሕዛብን ታሳቢ ያደረገ ዕቅድ አለው። ውጭ ያሉትን በገዛ ጎዳናቸው የሄዱትን እነሱንም ታሳቢ ያደረገ ተስፋ ለራሱ ለአብርሃም ሰጥቶ የለ እንዴ? በአንተ አሕዛብ ይባረካሉ የሚል ታሳቢ ያደረገ እኮ ነው። ስለዚህ ውጭ ስላሉትም ግድ የሚለኝ አምላክ ነኝ ነው እያለ ያለው። ለአሕዛብም መንገድ አለኝ፣ እናንተን አይሁድን ብቻ ሳይሆን ውጭ ያሉትንም አሕዛብን ማጽደቅ እፈልጋለሁ አለ እግዚአብሔር። ይቻላል ወይ? ሕግ ያላቸውን ብቻ ሳይሆን ሕግ ያልተሰጣቸውን ማጽደቅ የሚቻልበት መርህ የእምነት መርህ ነው። ክብር ለእግዚአብሔር። የሕግ ሥራ ቢሆን ይቻላል። ጭራሽ ሕጉም የላቸውም እነሱ እንኳን ሊሰሩት። ግን የሚታመነውን ኢየሱስን ስለሰጠ፣ የዓለም መድኃኒት አድርጎ ስለሰጠ፣ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ አድርጎ ቀራንዮ ላይ ስላኖረው፣ እናም የስርየት መክደኛው ላይ ደሙ የተረጨ ስለሆነ በኢየሱስ በማመን ከሆነ አሕዛብም አምነው መጽደቅ ይችላሉ። ስለዚህ በጣም በሚገርም ደረጃ በዚህኛው ዘመነ መግቦት የመጽደቂያው መርህ አንድ ብቻ ነው፣ እርሱም እምነት ብቻ ነው። ከአይሁድ ወደ ክርስትና የመጣ ሰው ቢጠየቅ ሕጉን መተው የለብንም፣ የሙሴን ሕግ ጠብቀን፣ አንድ ሁለት ኢየሱስ ክርስቶስን አምነን በሁለቱ እንጸድቃለን ሊለን ይችላል። እዚህ ላይ ግን ሐዋርያው አንድ አይሁዳዊ ሕግ አለው፣ የተወሰነ የሕግ ሥራ ሊኖረው ይችላል፣ ፍጹም ባይሆንም እንደገና ኢየሱስን አምነዋል። የሚጸድቀው ስለ የትኛው ነው? ከሁለቱ ምን ይለናል? የተገረዘን ሌላው ሳይቆጠር እንደማለት ነው። ስለ እምነት ነው። በአይልም የተገረዘውን ሲሆን ስለ ምንድን ነው? ስለ እምነት ነው የሚጸድቀው። እሱም ሊያስቆጥር የሚፈልገው ብዙ ነገር ስላለው እኮ ነው። እሱ ሌላው ነገር አይቆጠርም። ስለ እምነት ትጸድቃለህ። ቀጥሎ አሕዛቡን ሲሆን ግን ምንም ነገር የለውም። አንድ ነገር ነው ያለው፣ እምነት ብቻ ነው የሚኖረው አይደል? ከአሕዛብ የመጣው። ስለዚህ እሱን አሕዛቡን በተመለከተ ምን ይላል? ከአሕዛብ የመጣውን ያልተገረዘን በእምነት የሚያጸድቅ አምላክ አንድ ነው ይላል። ስለዚህ ከአይሁድ የሆኑትን ስለ እምነታቸው እንዳጸደቀ ከአሕዛብ የመጣውን በእምነት ያጸድቃል። የሁለቱም እምነት አንድ ነው፣ እርሱም ኢየሱስን ማመን ነው። ሁለቱንም ደግሞ ከእምነት የተነሳ ያጸደቀ ወይም ጻድቅ ያደረጋቸው አምላክ ስንት ነው? የተለያየ ነው አይደለም። የእናንተ ከአይሁድ የመጣችሁት አማኞች አምላክ እርሱ ራሱ ነው ከአሕዛብ የመጡትን ያጸደቀው። ስለዚህ ያለው አምላክ አንድ ነው። ክብር ለእግዚአብሔር ይሁን። ለዛ ነው እኛ ክርስቲያኖች የምናመልከው የእስራኤልን አምላክ ነው የምንለው። አምላካችን የአብርሃም የይስሐቅ የያዕቆብ አምላክ ነው። ክብር ለእግዚአብሔር ይሁን። እነሱን የተቀበለ እኛንም ተቀብሏል። ፒሪየድ። አጸደቀን። በቃ እኩል ነን። ኦኬ። እንደዚህ ከሆነ ታዲያ የእምነት ዘመን ከሆነ ጊዜው
እንዴት ሕጉ የእግዚአብሔር አይደል እንዴ እንሻረው ማለት ነው ይለናል፣ ጥያቄ ያነሳል። እንግዲህ ሕግን በእምነት እንሽራለንን? በጣም እኮ ሚዛን የጠበቀ ጽሑፍ ነው አይደለም ማለት እንደውም እናጸናለን እንጂ ሕግን እናጸናለን እንጂ ሕግ ሊያጸድቀን አይችልም። በሕግ ሥራ አንጸድቅም። የመጽደቂያው መርህ ሕግ አይደለም በምንልበት ጊዜ ሕግን እያጸናን ነው እንጂ እየሻርን አይደለም። እንዴት እንዴ? እኛን ወደ እምነት ገፍቶ ያደረሰን ማን ነው? ሕጉ አይደል እንዴ? ይሄ ገላትያ ምዕራፍ 3 ነው የሚመልስልን። ሞግዚት እኮ ነው እንዴ? አልሻርነውም እንዴ? ጠቅሞናል እንጂ። እምነት ሳይመጣ በፊት የሕግ ዘመን ነው እንግዲህ ያለው። ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠበቅ ነበር ይላል ከቁጥር 23 ጀምሮ ገላትያ 3። እንግዲህ በእምነት እንጸድቅ ዘንድ አለና ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። ከዛ እምነት ግን መጥቷልና ከእንግዲህ ወዲህ ከሕግ ከሞግዚት በታች አይደለንም አለ። ስለዚህ እንዴት አድርጎ ነው የጠቀመው ሕግ እኛን? ሕጉ በሰው ላይ በሚያበራ ጊዜ ሰዎች ሕግን መጠበቅ እንደማይችሉ ተረጋገጠ። እግዚአብሔር በሙሴ በኩል የሰጠው ሕግ፣ በቅዱሳት መጻሕፍት የተሰጠው ሕግ ስታንዳርድ ነው። የእግዚአብሔር የጽድቅ ስታንዳርድ ነው። ልብ በሉ። ሰዎች ግን በራሳቸው ጥረት ሕግን መጠበቅ እንደማይችሉ ተረጋገጠ። ስለዚህ ካልቻሉ ላይጸድቁ ነው አይደል? ስለዚህ እግዚአብሔር ምን አደረገ? ከእርግማን በታች ለሆኑት እርግማናቸውን የሚሸከም ሕጉ የፈረደውን እኮ ነው። የኃጢአት ደመወዝ ሞት ነው። ሕጉ እንደዛ ነው የሚለው። እሱን ፍርድ ደግሞ ክርስቶስ እንዲሸከማ ሕጉ የፈረደው ፍርድ እማ ላይ ተፈጸመ? እኛ ያመንነው ላይ ተፈጸመ። ስለዚህ ሕጉን ጠብቀን መጽደቅ የማንችል መሆናችንን አረጋግጦ መጽደቅ ከፈለጋችሁ ወደ ክርስቶስ ሂዱ እኔ ሞግዚት ነኝ ብሎ ወደ እምነት ያደረሰን እኮ ማን ነው? ሕጉ ነው። አለመቻላችንን አስተምሮናል። እኛ ከሕግ ትምህርት ቤት እኮ የተመረቅነን ማለት ይቻላል። ግን በምንድን ነው? እንዴት ነው ስንመረቅ? አልቻልኩም ብለን እጅ ሰተን ይወጣል። ግልጽ ነው። ይሄም እኮ የሕጉን ስታንዳርድ ማክበር እንጂ መሻር ነው። አዎ ፍጹም ነው ሕጉ፣ ቅዱስ ነው ሕጉ፣ ጻድቅ ነው፣ በጎ ነው። እኛ ግን አልቻልንም። እና ማን ነው የቻለው? ኢየሱስ። ስለዚህ ምን እናድርግ? እንመን። አይ ሻር ነው። በዚህ እንደውም አጸና ነው። ክብር ለእግዚአብሔር። አጸና ነው ማለት ይሄ ነው። የሕግ ጥያቄ የሚመለሰው በኢየሱስ ነው። ስለዚህ መጽደቅ ከፈለግን እኛ ሕግን ለመጠበቅ ሳይሆን የምንጥረው ሕጉ የሚፈልገውን ነገር የሚገኝበትን ኢየሱስን በማመን ነው። አጸና ነው። ያው የሕግ ጥያቄ ኢየሱስ ላይ ተመልሷል ነው እንጂ ያልነው ሕጉ ልክ አልነበረም አላልንም። እኛ አንችልም ነው ያልነው። ስለዚህ ሕጉን እምነት ያጸናዋል፣ ይሽረዋል። እምነት ማለት ኢየሱስን ማመን ነው። ልብ በሉ። ኢየሱስ ላይ ግን የሕጉ ጥያቄ በሁለቱም መንገድ ተፈጽሟል። አንደኛው በሥጋ እያለ ሕጉን በሙሉ ኢየሱስ ያልፈጸመው ሕግ የለም። እኛ የሰራነውን ሕገ ወጥነት ወይም ሕግን መጣሳችንን አስመልክቶ ደግሞ በእኛ ፈንታ ደግሞ በመሞት ቅጣቱን በመቀበል እግዚአብሔርን አጽድቋል። እና ሕግ ኢየሱስን ሲያይ ይረካል አይረካም? ይረካል እኮ በሕይወቱም በሞቱም ይረካል። እና ኢየሱስን በማመናችን ሕጉን አፈረስነው አጸናነው? እምነት ሕግን ያጸናል እንጂ ሕግን አያፈርስም፣ ሕግን አይሽርም። ይሄ ነው። ክብር ለእግዚአብሔር ይሁን። እና በጣም ነገሩ ሲገባን እንደውም ወደ አምልኮ ነው የምትሄዱት፣ ወደ አምልኮ ነው። ይሄንን ቃል በሌላ መንገድ የመተርጎም ልማድ አለ። በራስ ላይ መተርጎም
ሕጉን በእምነት አንሽርም ማለት ምን ማለት ነው? ኢየሱስን አምኛለሁ ማለት ሕግ መጠበቅ የለብኝም ማለት አይደለም ብለው ይፈቱታል ሰዎች ራሳቸው ላይ ማለት ነው። ከክርስቶስ አንጻር ነው መፈታት ያለበት። አመጣጡን እዩት። ጠቅላላ ከእምነት አኳያ ነው መነጻጸር ያለበት ማለት ነው። እግዚአብሔር ይመስገን። ምዕራፍ 4 ከቁጥር 1 ጀምሮ ማስረጃዎችና ማሳያዎችን ያቀርብልናል። ከቁጥር 1 ጀምሮ እስከ 12 ሁለት ማሳያዎች ቀርበውልናል። ትምክህት እንደሌለ በሰው ዘንድ እግዚአብሔር ሰዎችን በእምነት እንደሚያጸድቅ፣ ኃጢአተኛውን በእምነት እንደሚያጸድቅ እና ያ የጸደቀ ኃጢአተኛም ደግሞ የጽድቅ ሁኔታ በሕይወት ውስጥ እንደሚኖር የሚያሳይ ንባብ ምዕራፍ 4 ከቁጥር 1 እስከ 12 ቀርበውልናል። ሁለት ሰዎች መጀመሪያ አብርሃምን በተመለከተ፣ ቀጥሎ ዳዊትን፣ ከዛም ወደ አብርሃም ይመለሳል። እንዲህ እያለ ነው የሚሄደው። ከቁጥር 1 እስከ 5 እንዲህ ይላል። እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በሥራ ጸድቆም ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሠራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሠራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ክብር ለእግዚአብሔር ይሁን። እና በሥጋ አባታችን የሆነ አብርሃም ብሎ ነው የሚገልጸው አብርሃም። እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም አይደለም ለእስራኤል ለአይሁድ፣ አሁን በወንጌል መነጽር ስንመለከተው የአሕዛብ ደግሞ አባት ነው። የሚገርም ነው። በክርስቶስ ኢየሱስ በኩል ለአሕዛብ አባት መሆን ይችላል። ትልቅ አባት ነው። ራሱ አብርሃም ማለት ትልቅ አባት ማለት ነው ትርጉሙ። ግን እርሱ ምን አገኘ? እስኪ በራሱ ምን አገኘ እንላለን አለና በሥራ ጸድቆ ቢሆን ኖሮ የሚመካበት ነበረው ነው የሚለው። ስለዚህ በሥራ ጸድቆ ቢሆን ኖሮ ነው የሚለው። ያለ እምነት በሥራ ጸድቆ ቢሆን ኖሮ ይሄን ሰርቼ ነው የጸደኩት ብሎ የሚያስቆጥረው ሥራ የሚመካበት ሥራ ይኖረው ነበር ካለ በኋላ ነገር ግን በእግዚአብሔር ዘንድ አይደለም ማለት። ስለዚህ በእግዚአብሔር ዘንድ በእግዚአብሔር ፊት ነው መታሰብ ያለበት። እዚሁ ላይ እንደተገለጸው መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ዘፍጥረት 15 ላይ አብርሃምን በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይለናል። ታሪኩን ከኋላ ስታነቡት ስለ ተስፋው ቃል የተነገረ ተስፋ ስለተሰጠው ዘር የተነገረ የእግዚአብሔርን የተስፋ ቃል ታገኛላችሁ። አዎ ስለ ይስሐቅ ነው፣ ምንም ጥያቄ የለውም ለጊዜው። ነገር ግን ፍጻሜው ማንን ነው የሚያሳየው? ኢየሱስ ክርስቶስን ነው። ስለዚህ እዚህ ላይ ወደ ሰማይ ተመልከት ሲለው መመልከት ብቻ ነው። ከዋክብትን ልትቆጥራቸው ትችል እንደሆነ ቁጠር ሲለው እግዚአብሔር የሚለውን ማሰብ ነው አለና ዘር እንደዚሁ ይሆናል። እንደማይችል ከተረዳ በኋላ ዘር እንደዚሁ ይሆናል ሲለው የተናገረውን ነው የሚያምነው እንጂ ሁኔታውን አይደለም። የተናገረው እግዚአብሔር ነው። አብርሃም በእግዚአብሔር አመነ፣ ዘርህ እንደዚሁ ይሆናል። ከሱ የሚወለደው አንድ ዘር ይስሐቅ ወደፊት እንደ ሰማይ ከዋክብት ይበዛል ነው ነገሩ። ስለዚህ እግዚአብሔር ይህንን ሊያደርግ ዘንድ እቅድ እንዳለው ለአብርሃም ሲነግረው ምንም አይነት ቀመር ውስጥ አልገባም። በእግዚአብሔር አመነ ይላል። ይሄ እምነቱ ነው ጽድቅ ሆኖ የተቆጠረለት። ግን ምን ሆነ? ተፈተነ። በኋላ እንደነ የተፈተነው ልጁ ተወለደ። ከጉልበቱ የሚወጣው ልጅ፣ ይሄ የተስፋው ቃል ልጅ ተወለደ። በተወለደ በብላቴንነት ዕድሜው በሞሪያ ተራራ ላይ እንዲሰዋለት እግዚአብሔር ጥያቄ ያቀረበ። የአብርሃም እምነት ተፈተነ። በስራ ሊታይ ነው። አሁን ግን ታዘዘ። ክብር ለእግዚአብሔር ይሁን እና ቢሞት እንኳ ሊያስነሳው እንደሚችል አሁንም አመነ። መሰዊያውን ረበረበ።
ልጁን በዚያ ላይ ያጋደመ እንደምታውቁት መስዋዕት አድርጎ ሊያቀርበው ሲል አንድ ልጅህን ለኔ አልከለከልክም አለ። ግን ይሄ በተጨባጭ በተግባር የሆነ ስራ ነው። አብርሃም ግን ጸደቀ የተባለው አሁን ነው፣ በእግዚአብሔር ዘንድ ማለቴ ነው። መቼ ነው ጸደቀ የተባለው? ገና ልጁ እኮ አልተወለደም። በዛን ጊዜ ተስፋው የተሰጠው ጊዜ ቃሉን ነው ያመነው። ክብር ለእግዚአብሔር ይሁን። እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው። ክብር ለጌታ ይሁን። ስለ ኢየሱስ ክርስቶስ ወንጌል ይሰበካል። ሰዎች ያን ቃል ሰምተው ያምናሉ። ባመኑበት ቅጽበት በእግዚአብሔር ዘንድ ይጸድቃሉ። ስለዚህ ማንም ሰው ስራውን አቁሞ ኃጢአተኛውን ሊያጸድቅ በሚችለው በእርሱ ማመን አለበት። ይሄንን ከአብርሃም ይማራል። እግዚአብሔር ያለውን መቀበል ነው። ክብር ለጌታ ይሁን። ግን ከሕግ በፊት የነበረው አብርሃም ብቻ አይደለም በእምነት የጸደቀው። በሕጉ ዘመን የነበረው ዳዊት በሱ ዘመን ስለነበሩ ከሕግ በታች ስለነበሩ ሰዎች ሲናገር እግዚአብሔር ጽድቅን የሚቆጥረው በስራ እንዳልሆነ ይልቁን በእምነት እንደሆነ ተናግሯል። ቁጥር 6 ላይ እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ብፅዕና ይናገራል እንዲህ ሲል አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው አለ። ክብር ለእግዚአብሔር ይሁን። ይሄ መዝሙር 32 ከቁጥር 1 እስከ 2 ያለውን አንብቡት። ጳውሎስ ጸሐፊው እያለ ያለው መጽሐፍ ምን አለ ነው። መጽሐፍ ምን አለ እስኪ። አብርሃም በእምነት ጸደቀ። ዳዊትም ቢሆን ያለ ሥራ ስለ መጽደቅ ተናገረ። እግዚአብሔር በደሉን የማይቆጥርበት ሰው አለ፣ ኃጢአቱ የሚሰረይለት፣ አመፃው የሚሰረይለት፣ በደል ያልተቆጠረበት ሰው አለ ይለናል። ስለዚህ ጉዳዩ ከእግዚአብሔር አኳያ ነው መታሰብ ያለበት። ሰው እራሱ ሰርቶ አስመዝግቦ አስቆጥሮ ከራሱ ውስጥ የሚያገኘው ጽድቅ የለም። ነገር ግን አጽዳቂው ኃጢአተኛውን የሚያጸድቀው እርሱ ቆጥሮለት የሚያገኘው ጽድቅ አለ። ይሄን የሚያገኘው ግን ሰርቶ ሳይሆን አምኖ ነው። እግዚአብሔር ይመስገን።